በታሪክ ውስጥ ግዙፍ መንግስታትን ያናወጹት ታላላቅ ጦርነቶች ብቻ አይደሉም። አንዳንዴ የአንድ ተራ ገበሬ እምቢታ የቤተ መንግስትን መሰረት ያናውጻል። እስቲ አስቡት፣ በአንድ በኩል በወቅቱ የነበረውን እጅግ ኃይለኛ የጦር ሰራዊትና ሀብት የሚመራው ንጉሥ አክዓብ አለ። በሌላ በኩል ደግሞ ርስት አላስደፍርም የሚል አንድ ብቸኛ ገበሬ ናቡቴ። ይህ ታሪክ ስለ መሬት ሽያጭ ብቻ አይደለም። ይህ ታሪክ ስለ ሰው ልጅ ክብር፣ ስለ ባለስልጣናት ስግብግብነትና ሕግ በሌለበት ሀገር ሕይወት እንዴት አደጋ ላይ ትወድቃለች ለሚለው ጥያቄ ምላሽ የሚሰጥ የታሪክ መስታወት ነው። ዛሬ ወደ ጥንታዊቷ የኢይዝራኤል ከተማ እንወስዳችኋለን። በንጉሱ መኝታ ቤት ውስጥ ስለተጠነሰሰው ሴራና በናቡቴ የወይን ቦታ ላይ ስለፈሰሰው ንጹህ ደም በዝርዝር እንመለከታለን። እስከ ታሪኩ ፍጻሜ ድረስ አብራችሁን ቆዩ። ኢይዝራኤል ለምለምና ውብ ከተማ ነበረች። ንጉሱ አክዓብ በቤተ መንግስቱ መስኮት ቁልቁል ሲመለከት አይኑ አንድ ቦታ ላይ አረፈ። ያ ቦታ የናቡቴ የወይን ቦታ ነበር። አክዓብ ይህን ቦታ የፈለገው ለትልቅ ዓላማ አልነበረም። የአትክልት ቦታ ሊያደርገው ብቻ ነበር። ንጉሱ ናቡቴን አስጠራው። ንግግሩም በመጀመሪያ ሰላማዊና ፍትሃዊ የንግድ ጥያቄ ይመስል ነበር። የተሻለ ቦታ ሰጣለሁ ወይም በገንዘብ ከፍልሃለሁ አለው። ነገር ግን ናቡቴ የሰጠው መልስ አጭርና የማታወላውል ነበረች። የአባቶቼን ርስት ለአንተ ሰጥ ዘንድ እግዚአብሔር ከኔ ያርቀው። ናቡቴ ለምን እምቢ አለ? ለንጉሱ እምቢ ማለት ሞት መሆኑን አያውቅም ነበር? ያውቃል። ነገር ግን በእስራኤል ሕግ መሰረት መሬት የቤተሰብ ማንነት መገለጫ ነው። መሬትን መሸጥ ማለት ታሪክን መሸጥ፣ የአባቶችን አጥንት ማስቆጣትና የአምላክን ሕግ መጣስ ነው። ናቡቴ የንብረት ባለቤት ሳይሆን የአደራ ጠባቂ መሆኑን ተረድቷል። እዚህ ጋር ነው በመጀመሪያው ታላቅ ግጭት የምናየው። በአክዓብ ቁሳዊ ስግብግብነትና በናቡቴ መንፈሳዊ ታማኝነት መካከል። ናቡቴ እምቢ ሲለው አክዓብ ምን አደረገ? እንደ አንድ ኃያል ንጉሥ በክብር አልተቀበለውም። ይልቁንም ወደ ቤተ መንግስቱ ገብቶ ፊቱን ወደ ግድግዳ አዙሮ ተኛ። ምግብም አልበላም። ይህ የአክዓብን ስነ ልቦናዊ ድክመት ያሳያል። ስልጣን ያለው ሰው ውስጡ ባዶ ሲሆን እንዴት እንደሚሆን አክዓብ ትልቅ ማሳያ ነው። በዚህ መሃል የክፋት ተምሳሌት የሆነችው ንግሥት ኤልዛቤል መጣች። ኤልዛቤል የእስራኤልን ሕግ አታውቅም፣ አታከብርምም። ለእርሷ ንጉሥ ማለት ሕግ ነው። አንተ ንጉሥ አይደለህም እንዴ ስትል አክዓብን በንቀት ጠየቀችው። ተነሳ፣ ብላ፣ ጠጣ፣ እኔ የናቡቴን ቦታ ሰጣለሁ አለችው። ኤልዛቤል ስልጣንን የምትረዳው ሌሎችን በመጨፍለቅ እንጂ በማገልገል አይደለም። የአክዓብ ዝምታ ለኤልዛቤል ግፍ ፈቃድ ሆነ። ብዙ ጊዜ በታሪክ ውስጥ ግፍ የሚፈጸመው በክፎች ጥንካሬ ብቻ ሳይሆን ደካማ መሪዎች ለክፋት በር ሲከፍቱ ጭምር ነው። ኤልዛቤል ናቡቴን ለመግደል ሰይፍ ይዛ አልወጣችም። ይልቁንም ሕጋዊ የሚመስል ቢሮክራሲያዊ ሴራ ጎነጎነች። በንጉሱ ስም ደብዳቤ ጻፈች፣ በማህተሙም ማተመች። ደብዳቤው ለከተማው ሽማግሌዎች እንዲህ የሚል ትዕዛዝ አስተላለፈ። አንደኛ፣ ጾም አውጁ። ይህ ግድያውን ሃይማኖታዊ ሽፋን ለመስጠት ነበር። ሁለተኛ፣ ናቡቴን በከፍተኛ ቦታ አስቀምጡት። ክሱ በሕዝቡ ፊት እንዲሆን ታቀደ። ሶስተኛ፣ 2 የጥፋት ልጆችን ወይም የሐሰት ምስክሮችን አቁሙ። ናቡቴ አምላክንና ንጉሥን ሰድቧል ብለው እንዲዋሹ ተደረገ። ይህ የታሪኩ እጅግ አስፈሪው ክፍል ነው። ግፍ በጨለማ ሲፈጸም ሳይሆን በሕግና በሥርዓት ስም ሲፈጸም እጅግ አደገኛ ይሆናል። የከተማው ሽማግሌዎች እውነቱን ቢያውቁም ንጉሡንና ንግሥቲቱን በመፍራት የንጹሑን ሰው ደም አሳልፈው ሰጡ። ናቡቴም በድንጋይ ተወግሮ እንዲሞት ተደረገ። ናቡቴ የሞተው በጠላት ሳይሆን ሊጠብቁት በሚገቡ የራሱ ከተማ ሽማግሌዎች እጅ ነው። ናቡቴ ሞተ። ኤልዛቤል ለአክዓብ ና ውረስ አለችው።
አክዓብ በናቡቴ የወይን ቦታ ላይ እየተንሸራሸረ ሳለ በድንገት የፍትህ ድምጽ መጣ። ነብዩ ኤልያስ ለአክዓብ የነገረው ቃል ዛሬም በታሪክ ውስጥ ያስተጋባል። ሰው ገድለህ ደግሞ ርስት ትወርሳለህን? እግዚአብሔር የአክዓብና የኤልዛቤል መጨረሻ አሰቃቂ እንደሚሆን ተናገረ። አክዓብ በጦር ሜዳ ቆስሎ ደሙን ውሾች ላሱት። ኤልዛቤልም ከመስኮት ተወርውራ ሞተች፣ ስጋዋንም ውሾች በሉት። ግፍ የዘራ ጥፋት እንደሚያጭድ በግልጽ የታየበት ፍጻሜ ነበር። የናቡቴ ታሪክ በአሳዛኝ ሁኔታ ቢጠናቀቅም ለሺህ ዓመታት ሲነገር ይኖራል። ናቡቴ በድንጋይ ተወግሮ ቢሞትም መርህን ግን አልሸጠም። ዛሬ ይህን ታሪክ ስንጨርስ የሚከተሉትን ነጥቦች እናስብ። አንደኛ፣ የግል ኃላፊነት። እውነትን እያወቅን ለጥቅም ብለን ዝም ስንል እንደ ከተማው ሽማግሌዎች ለግፍ ተባባሪ እንሆናለን። ሁለተኛ፣ የስልጣን ወሰን። ስልጣን የሰውን ልጅ መብት ለመጠበቅ እንጂ ለመርገጥ መሆን የለበትም። ሶስተኛ፣ የታሪክ ምስክርነት። ግፈኞች ለጊዜው ያሸነፉ ቢመስሉም ከታሪክና ከመለኮት ፍርድ ግን ፈጽሞ አያመልጡም። ናቡቴ አልተሸነፈም፣ ምክንያቱም ዛሬም ድረስ በግፊት አይሆንም ለሚሉ ሰዎች የጥንካሬ ምልክት ሆኖ ይኖራል። የእናንተስ የማይሸጥ ርስት ምንድነው? ክብር፣ እውነት ወይስ ሕሊና? ለዛሬ አበቃን። ሐሳብ አስተያየታችሁን በኮሜንት ማስቀመጫው ላይ ጻፉልኝ። ስላዳመጣችሁኝ አመሰግናለሁ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን።